የወንጀል ስጋቶችን በመቀነስ የሀገርን ሰላም ለመጠበቅ የህዝብን ደህንነት ለማረጋገጥ ፖሊስ ከመቼውም ጊዜ በተለየ በትኩረት እየሰራ መሆኑ ይታወቃል። ለዚህም ደግሞ ፖሊስ ከህብረተሰቡ ጋር በትብብር የሚሰራባቸውንና ወንጀልን ለመከላከል የሚረዱ የቴክኖሎጂ ውጤቶችን ለህዝብ ይፋ ማድረጉ አይዘነጋም። ግንቦት 22 ለ23 አጥቢያ ሌሊት 7 ሰዓት ተኩል ላይ ሌባ አጥር ዘሎ እኛ ተኝተን በነበርነው ሰዓት ሁለት ስፖኪዮ ግራና ቀኝ የመንግስት መኪና ነው ተወስዶብኝ እንዲህ አይነት ሌባ በተለይ አጥር ዘሎ እንዲህ አይነት ጥቃት ሲፈጽም ያስደነግጣል፣ ግልጽ ነውና ወደ ልቤ ተመልሼ አንድ ነገር ነው የመጣልኝ። ለምን የፌደራል ፖሊስ አፕል ያልገባም? ሰዓቱን አስቡት፣ ሌሊት 7 ሰዓት ተኩል ነው ገባው። ሁለቱንም የአይዲ4 መኪና ነው ሁለቱንም ስፖኪዎች የተገነጠሉትን ፎቶ አነሳው። ዲስክሪፕሽን ምን ይላል ገብቼ እኔ እንደዚህ አይነት ቦታ ሰፈር ነው የምኖረው፣ መኪና እንደዚህ ሌሊት 7 ሰዓት ተኩል ላይ አሁን ሌባ ገብቶ አጥር እንትን በር ሰብሮ ምናምን ተንጠልጥሎ ወርዶ በሩን ከፍቶ ምናምን እንዲህ አድርጎኛል እና ቶሎ ድረሱልኝ ምናምን አልኩ። ወዲያውኑ የአዲስ አበባ ፖሊስ መጡ። አጋጣሚ ሆኖ ሌላም ቦታ እንደዚህ ሲሰርቅ ካሜራ ይዞት ስለነበር ከሸጠበት ቦታ እንደዚህ ክትትሎች በጣም ትልቅ እንትን አድርገው ክትትል አድርገው ሌባውም ተያዘ፣ አመነ። ሁለቱን ጥፋቶች አምኗል እና ለቅጣት ውሳኔ የፌደራል የመጀመሪያ ደረጃ ፍርድ ቤት እዚህ አፍንጮ በር የሚገኘው ለውሳኔ ቀጥሯል ማለት ነው። በዛ ሌሊት 7 ሰዓት ተኩል ነው። ኢማጂን 7 ሰዓት ተኩል ላይ እንኳን ፖሊስ መታወቋ ዘመድም ጋር ለመደወል በጣም ከባድ ነው፣ ቤተሰብ ጋር እንኳን ለመደወል። ግን አጠገቢያ ያለው የፖሊስ አፕ ነው በዛ ውድቅት ሌሊት ማለት ነው እና እንዲህ አይነት እንትን መጥቶ አንኳክቶ በርን አንኳክቶ ስልክ ደውሎ የቱ ጋር ነህ መተናል ምናምን በር ክፈት ተብሎ በዚያ ሌሊት የገጠመህን የልብ ስብራት ሊያክምልህ እንዲህ አይነት ነገር ሲመጣ ከዚህ በላይ መጠቀም የለም። በመሆኑም ህብረተሰቡ ወንጀል ሲፈጸምበትም ሆነ የወንጀል ድርጊት ሲመለከት ኤኤፍፒ አፕን በመጠቀም በቀላሉ ጥቆማ መስጠትና የወንጀል ተግባርን ከፖሊስ ጋር በጋራ መከላከል እንደሚገባ ይነገራል። ፖሊስ የኛው ሰዎች የኛው አካል የኛው ወገኖች ናቸው። እዚህ ሰልጥነው ተምረው አገራችን ዘምና የትም ሄድ ሳይጠበቅብን እዛችሁ ቁጭ ብለን ስልካችን ላይ ኤኤፍፒ ብለን አፕ ነው፣ ከዛ የፌደራል ፖሊስ ሎጎ ይመጣልናል። እሱን አንድ ጊዜ ዳውንሎድ አድርገን ከዛ በኋላ ፓስወርድ ምናምን ይጠይቀናል። የሆነ ፓስወርድ እንሰጠዋለን። መጨረሻ ላይ የሆነ ነገር ስንመለከት ፎቶ እዛችሁ ቀጭ አድርገን ፎቶ አንስተን ፎቶ እንልካለን።